ሰላም እንዴት ናችሁ? ውድ የአራዳ ስፖርት ተከታታዮች በያላችሁበት ሰላማችሁ ብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ከኖቲንጋም ፎረስት ጋር እስከ ውድድር ዓመቱ የመጨረሻ ድረስ የውሰት ውል የነበረው ቢሆንም ከክለቡ ጋር በስምምነት ተለያይቶ የቀረው የውድድር ዘመን በውሰት ለማሳለፍ ወደ አያክስ ያቀናል ተብሎ ይጠበቃል። አሌክሳንደር ዚንቼንኮ አያክስ የተጫዋቹን ሙሉ ደሞዝ ይሸፍንለታል ተብሎ ይጠበቃል። ተጫዋቹ ለሕክምና ምርመራ በቀጣዮቹ 24 ሰዓታት ወደ አምስተርዳም ያቀናል ተብሎ ይጠበቃል። አያክስ ዚንቼንኮን በውሰቱ ለማስፈረም ከስምምነት የደረሰ ቢሆንም የተጫዋቹ ኮንትራት ክረምት ላይ ስለሚያልቅ በቋሚነት ለማስፈረም እየሰራ እንደሚገኝ ነው እየተገለጸ የሚገኘው። ተጫዋቹ እንግዲህ በአርሰናል ቤት በተለይም በሚካኤል አርቴታ እቅድ ውስጥ ያልተካተተ እንደሆነ ይታወቃል። የፕሮጀክቱ አካል እንዳልሆነ ይታወቃልና ተጫዋቹ ከዚህ በኋላም ቢሆን በአርሰናል ቤት የመቆየት እድሉ እጅግ ጠባብ ነው። በአርሰናልና በማንቸስተር ሲቲ መካከል ያለው የዝውውር ትስስር በጣም የቆየ እንደሆነ ይታወቃል። ሳሚር ናስሪ እና ባካሪ ሳገኛ እንግዲህ ከአርሰናል ወደ ማንቸስተር ሲቲ የተዘዋወሩ ተጫዋቾች እንደነበሩ የሚታወቅ ጉዳይ ነውና አሁንም ያለው የዝውውር ትስስር እንደቀጠለ ነው። እንግዲህ አሌክሳንደር ዚንቼንኮ ከማንቸስተር ሲቲ አርሰናልን መቀላቀል ችሏል። እንዲሁም ገብርኤል ጄሱስ ከማንቸስተር ሲቲ አርሰናልን መቀላቀል ችሏል። ነገር ግን በማንቸስተር ሲቲ ቤት ጥሩ የሚባል ጊዜን እያሳለፉ ነው ለማለት ያስቸግራል። ገብርኤል ጄሱስም ቢሆን በተደጋጋሚ ጉዳቶች ምክንያት ለአርሰናል የሚገባውን ነገር እየሰጠ አይደለም። እንዲሁም በፈረመባቸው በመጀመሪያዎቹ ሳምንቶች ጥሩ ነገርን ማስመልከት ችሏል። ነገር ግን አሁን በተደጋጋሚ ጉዳቶች ምክንያት የሚገባውን ነገር እየሰጠ እንዳልሆነ የሚታወቅ ጉዳይ ነው። እንግዲህ ከጉዳት ከተመለስኩ በኋላ በጣም ደስተኛ ነኝ። ብዙ የመጫወቻ ደቂቃዎችን አግኝቻለሁ። ይህም ሁኔታ ለሰውነቴም ለጉልበቴም ለራሴም ትልቅ አቅም ሰጥቶኛል። ከዚህ በኋላም በተቻለኝ አቅም ቡድኔን ለማገዝ ዝግጁ ነኝ ሲል ተናግሯል። በእግር ኳስ ውስጥ እያንዳንዱ ጨዋታ በታላቅ ተጋድሎ ማድረግ አለብኝና እያደረግን ያለ ነው እሱ ነው። ሁሉንም ጨዋታ ለማሸነፍ ነው የምንጫወተው። ያለንበትን ቦታ ስናይም ይህንን ያሳያል ሲል ነው ገብርኤል ሄሱስ የተናገረው። ኢታን ዋኔሪ እንግዲህ ወደ ኦሎምፒክ ማርሴይ ለመዘዋወር በጣም መቀረቡ የሚታወቅ ጉዳይ ነው። አርሰናል ዝውውር ለልጁ ጥሩ ይሆናል ብሎ ያምናል። አርቴታና ዲዘርቢም ተነጋግሯል። ውሉ ላይ የመግዛት አማራጭ እንደሌለ እየተገለጸ የሚገኘው ዝውውሩ እንግዲህ በቅርብ ሰዓታት ውስጥ ይጠናቃል ተብሎ ይጠበቃል። እንግዲህ ዋኔሪ ወደ ኦሎምፒክ ማርሴይ ሂሪጎ ሲል ፋብሪዚዮ ሮማኖ በዩቲዩብ ገጹና እንዲሁ በትዊተር ገጹ መለጠፉ የሚታወቅ ጉዳይ ነው። እንግዲህ ሮበርት ዲዘርቢ ኦሎምፒክ ማርሴይ አሰልጣኝ እንዲህ ሲሉ ነው የተናገሩት። እሱን አውቀዋልና በጣም ምርጥ ተጫዋች ነው ብለዋል። ኢታን ዋኔሪ በአርሰናል ቤት እንግዲህ በቂ የመሰለፊያ ዕድል እየተሰጠ ተጫዋች እንዳልሆነ ይታወቃል። ነገር ግን ተጫዋቹ በጣም እምቅ ብቃት እንዳለውና በርካታ የአውሮፓ ክለቦችም ሲከታተሉለት እንደነበር ይታወቃል። ሚካኤል አርቴታም አሁን ቢሆን በኢታን ዋኔሪ ላይ ትልቅ እምነት ያለው ሲሆን ችግሩ ግን ቡድኑ ውስጥ ያለው ከፍተኛ ጥራት ዕድል እንዲያገኝ አድርጎታል። ስለዚህ በውሰት መስጠት ለአርሰናል በጣም ጥሩ ነው ተብሎ ይጠበቃል። እንግዲህ በሄደበት ክለብም ራሱን አሻሽሎ ይመለሳልና ለቦታውም እንደሚፋለም ነው እየተገለጸ የሚገኘው። ተጫዋቹ እንደሚታወቀው በጣም ወጣት ተጫዋች እንደሆነ ይታወቃልና ከዚህ አንጻር ተጫዋቹ ወደ አርሰናል በመመለስ ያለውን አቅም በሚገባ ያሳያል ተብሎ ነው የሚጠበቀው። ተጫዋቹ ግን ከአርሰናል ለመለያየት ከጫፍ እንደደረሰ ነው እየተገለጸ የሚገኘው። በሚገባ ብቃቱን ካስመለከተም በኋላም ዳግም ወደ አርሰናል ይመጣል ተብሎ ይጠበቃል። አርሰናል የሪያል ማድሪዱን ታዳጊ ቪክተር ቫልዴፓስን መከታተል ጀምሯል። ተጫዋቹ በአርሰናል የአጭር ጊዜ የዝውውር እቅድ ውስጥ ስሙ የሰፈረ ሲሆን ለሚቀጥሉት ወራት ጥሩ አማራጭ ይሆናል ተብሎ ይጠበቃል። ነገር ግን የተጫዋቹ ወደፊት ቆይታ የሚወሰነው በሪያል ማድሪድ ነው ተብሏል። ተጫዋቹ እንግዲህ ድንቅ የሆነ ብቃትን እንዳስመለከተ ነው የተገለጸ የሚገኘው። እንግዲህ ማርቲን ኦዴጋርድን መመልከት ይችለናል። እንግዲህ ከሪያል ማድሪድ የሚመጡ ተጫዋቾች በአርሰናል ቤት ሲነምቁ ነው የተመለከትነው። ሜሴት ኦዚልንም እንዲሁ መመልከት ይችለናል። በአርሰናል ቤት መድመቅ የቻለ ተጫዋች ነው እና ከማድሪድ ወደ አርሰናል የሚመጡ ተጫዋቾች ከዚህ በፊት በነበራቸው ታሪክ በጣም ደምቀው መመልከት ይችለናል እና አሁንም ሚካኤል አርቴታ ያንን ነገር ለመጠቀም እንዳሰበ ነው እየተገለጸ የሚገኘው። ተጫዋቹ በጣም እምቅ ብቃት ያለው ሲሆን አርሰናሎችም እንግዲህ ተጫዋቹን ለማምጣትና በአርሰናል ቤት ደምቆ እንዲታይ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ሌላኛው መረጃችን እንግዲህ በሁስኮርድ መሰረት በዚህ ሲዝን ባገኙት ሬቲንግ ከአርሰናልና ኢንተር ሚላን የተወጣጡ ምርጥ ተጫዋቾች እኚህን ይመስላሉ። እንግዲህ በዛሬው ዕለት አርሰናል ኢንተር ሚላን የሚገጥም ይሆናል። መልካም የሆነ ውጤት እንመኛለን። ነገር ግን በዛሬው ጨዋታ አርሰናል ከፍተኛ የሆነ ሪስክን ይወስዳል ተብሎ አይጠበቅም። እንግዲህ በእሁዱ ቀን በኤሚሬትስ አርሰናል ማንቸስተር ዩናይትድ እንደሚገጥም የሚታወቅ ጉዳይ ነው እና ከዛ ሁኔታ አንጻር የሚካኤል አርቴታው ክለብ አርሰናል በጨዋታው ከፍተኛ የሆነ ጥንቃቄ ያደርጋል ተብሎ ነው የሚጠበቀው። ከፍተኛ የሆነ ሪስክ ይወስዳል ተብሎ አይጠበቅም። እንግዲህ የተጋጣሚው አሰልጣኝ ማይኬል ካሪክ እንደሚታወቀው በተፈጥሮ
በመከላከሉ ረገድ ወደኋላ ፈግፍጎ የሚጫወትና ተደጋጋሚ ካውንተር አታኮችን የሚፈጽም አይነት ክለብ እንደሆነ ይታወቃልና ከዛ አንጻር ሚካኤል አርቴታ በጨዋታው ላይ ከፍተኛ የሆነ ጥንቃቄ ያደርጋል ተብሎ ነው የሚጠበቀው እንጂ ከፍተኛ የሆነ ሪስክ ይወስዳል ተብሎ አይጠበቅም። በኢንተር ሚላን በሚገጥምበት ጨዋታ ቋሚ 11 ላይ ጥንቃቄ ያደርጋል ተብሎ ነው የሚጠበቀው። ምክንያቱም ጉዳት የሚያስተናግድ ከሆነ በፕሪሚየር ሊጉ በሚደረገው ግስጋሴ ከፍተኛ የሆነ እንቅፋት ይሆናል ተብሎ ይጠበቃል። በቻምፒዮንስ ሊጉ አንደኛ ደረጃ ላይ እንደተቀመጠ ይታወቃልና በቻምፒዮንስ ሊጉ የሚያደርገው ግስጋሴ በጣም መልካም ነው። ነገር ግን ምንም ጥቅም ለማይሰጠው ነገር በእሁድ ዕለት ለሚደረገው ማንቸስተር ዩናይትድ የሚገጥምበት ጨዋታ ከፍተኛ ግምት የተሰጠው ጨዋታ ከመሆኑ አንጻር ሚካኤል አርቴታ በዛሬው ጨዋታ ከፍተኛ የሆነ ጥንቃቄን ያደርጋል ተብሎ ይጠበቃል። በአርሰናል ቤት እንግዲህ ጥሩ የሚባለው ዜና ክርስቲያን ሞስኬራ ወደ ቡድኑ ለመመለስ እጅግ እንደተቃረበ ነው እየተገለጸ የሚገኘው። እንደውም አንዳንድ የዜና አውታሮች ከቡድኑ ጋር እንደታየ ነው እየተናገሩ የሚገኙት። የዚህ ተጫዋች መመለስ በተለይም በስኳድ ዴፕሱ አንጻር ከፍተኛ የሆነ ሚና ይጫወታል ተብሎ ይጠበቃል። እንዲሁ ፒየሮ ኢንካፔም ጉዳት ማስተናገዱ የሚታወስ ጉዳይ ነውና ዊሊያም ሳሊባ ወይም ገብርኤል ማጋሌሽ ጉዳት ቢያስተናግዱ ባካፕ ተጫዋች መኖሩ በጣም አስፈላጊ ነውና ስኳድ ዴፕስ አንድ ክለብ ከሌለው ምን ያህል እንደሚቸገር ከዚህ በፊት መመልከት ይችላልና ደግሞ አርሰናል በዋንጫ ግስጋሴ በመጀመሪያ ደረጃ ላይ የተቀመጠ ክለብ እንደሆነ ይታወቃል። በዛ አንጻር አርሰናሎች ከፍተኛ የሆነ ጥንቃቄ ያደርጋሉ ተብሎ ነው የሚጠበቀው። በዛሬው ጨዋታ ላይም ከፍተኛው የሆነ ሪስክ ለመውሰድ ምንም አይነት ሀሳብ እንደሌላቸው ነው እየተነገረ የሚገኘው። አርሰናል በፕሪሚየር ሊጉ በ7 ነጥብ ርቆ እየመራ ይገኛል። በአውሮፓ ውድድር በአሳማኝ መንገድ ወደ ቀጣዩ ዙር አልፏል። ምንም እንኳን ትንሽ ቢሆንም በካራቦ ካፕ ወደ ፍጻሜ ማለፍ ሰፊ እድል አለው። በኤፍኤ ካፕም ክለቡ አለ፣ ግን ደጋፊው ደስተኛ አይደለም እና አርቴታ ይወጣ ይላሉ። እናም ለዚህ ነው የአርሰናል ደጋፊ ግራ የሚያጋቡ ሲል የቀድሞ የማንቸስተር ዩናይትድ ተጫዋች ፓትሪስ ኤቭራ ተናግሯል። እንግዲህ ሚካኤል አርቴታ በሁሉም ውድድር በሚባል ሁኔታ ጥሩ የሆነ ግስጋሴን እያሳየ ይገኛልና ከዛ አንጻር ለሚካኤል አርቴታ የሚገባውን ክሬዲት መስጠት ይኖርባቸዋል የአርሰናል ደጋፊዎች። በዘንድሮ የውድድር ዘመን ግን አንድ የተለየ ነገር እንደሚያሳየን ምንም ጥርጣሬ ሊኖራቸው አይገባም የአርሰናል ደጋፊዎች። በዛሬው እንግዲህ አርሰናል የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው። ዛሬት እንግዲህ አርሰናል የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።